ወይዘሮ መነንና አጸዴ ተፋጠጡ። ቢዝነሱ የጋራችን ነው ሲባባሉ ኮኩሻ መጣች። ኮኩሻና አጸዴ ደግሞ ሊጋደሉ ኤዝራ ገላገላቸው። ኮኩሻ በሁለት ጊዜ በቦሳ አጸዴን አቀመሰቻት። ምክንያቱም ፍቅረኛዋን ወይም የምትወደውን ቢንያምን ስላሳጣቻት። እንዲሁም ኩኩሻ ከነዝራ ቤት መታ ያልሆነ ነገር ተናግራ እየቀባጀረች ከመነን ጋር ያላትን ግንኙነትና እንዲሁም መነን ታውቂያት ነበር እንዴ ብላ የያዙትን እቅድ ልትቀባጥርና ጉዱን ልታፈራርሰው ነበር። አሁንም ወደፊትም ደግሞ መነን በጣም አደጋ ላይ ናት። ኩኩሻ አጸዴን ታልገደልኩኝ እያለች ነው። አጸዴ ደግሞ መነንን ከካናዳ የመጣውን ብር ታላካፍልሽ ይናገራል ስትል መነን እዚህ መሀል ከሁለቱም ግራ ገብቷታል። ወደ የትኛው ታመዝን? ኩኩሻም አጸዴን እገላለሁ፣ አጸዴም ደግሞ መነንን ብር ካላመጣሽ ሁሉ ሚስጥርሽን እዘረግፈዋለሁ። ነገራቶች እየተብራሩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ቤተሰቦች ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁበት ሰላማችሁ ብዙ ይበል። ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ሀብል አሁን ላይ እንግዲህ የቤት እመቤት ሆና እንግዲህ የቢንያምን እህትም እንግዲህ ስራ ወደ ቤት አምጥቷታል። ትናንትና ማለት ነው። ትናንትና ሲያመጣት እንግዲህ መርሲና አጸዴ ለምን መጣች ብለው እንግዲህ በጣም እየተናደዱ ነበር። አጸዴ እንግዲህ የሜርሲን ገንዘብ ታባቷ ተቀምጣ እንግዲህ ወደ አጸዴ እያሸሸች ትገኛለች። አሁን ላይ ደግሞ እንግዲህ ያላትን ገንዘብ ሜርሲን ታባት ተካፍላ በአጸዴ አካውንት እንድታስገባ እያደረገች ነው። አጸዴ ሜርሲን ገንዘቧን እየገፈቻት ነው። ገና ለገናው ከእስር ቤት አስቀርቼሻለሁ በማለት ማለት ነው። መርሲ ደግሞ እንግዲህ ጥፋቱን ስላጠፋች የቢንያም እንግዲህ መገደልም አሁን እየተጠረጠሩ ስለሆነ አጎታወቅበት እስር ቤት መወርወሯ ስለሚያውቅ ገንዘብ ከመስጠት ውጪ መፍትሄ የላትም። ምንም ብታመጣ መሸሻ ስለሌላት አጸዴ አሁን ላይ የመርሲን ገንዘብ ለመብላት እየተዘጋጀች ነው። እንዲሁም ደግሞ ኤዝራ ከኩኩሽ ጋር ሆነ እንግዲህ ትንሿን ልጅ ኩኩሻን የቢንያም እህት እንግዲህ ወደ እዝራ ቤት አምጥቷታል። እንዲሁም ደግሞ ኩኩሻና ሀብል ድንገት ሲተያዩ እንደሚታወቅ ሰው የተነፋፈቀ ሰው ሆነው በጣም የተደሰቱ ሰላም ተባባሉ። እንዴ ይሄ ነገር ምንድነው? ከዚህ በፊት ትተዋወቃላችሁ እንዴ ብሎ ጠየቀ ኤዝራ። አዎ ኩኩሻ እኮ የድሮ ጎረቤታችን ነበረች ብላ ሀብል አለችው። ከዚያም በኋላ እንግዲህ መነን ጋር ተዋውቁ ነበር እንዴ እንዴት ነው እያለ የኤዝራ አባትም ሲጠይቅ አይ ብዙም ግንኙነት የለንም ብንቀራረብም ብዙም አንቀራረብም እያለች ልታጥፋፋ ብድግ አለች። ሀብል ደግሞ እንዴ ምነው እናቴ ጋማ በጣም ትዋደዳላችሁ እያለኝ ነገሩ ግራ እየገባት ሄደች። ኩኩሻ አዘጋ አይ ኧረ እኔ ምንም ነገር በቃ መሄድ እፈልጋለሁ ከዚህ በኋላ ተቀመጡ ነገራቶች ይበላሻሉ ብላ ተጨነቀች። ከዚያም እንግዲህ አሰናበታትና ኤዝራ በቃ ሸኝቻለሁ ብሎ ከኤዝራ ጋር ወጣች። አጸዴ ከመነን ጋር መታስጨንቃት የፈለገችውን ወደ ነበር ወጣችላት። የሀብልም እናት እንግዲህ ጓደኛ ናት ብላ ነበር ግራ መጣባት የተለየችው። ከዛ ስመጣ ስታገኛት አንቺ ነሽ የምወደውን ሲያሳጣሽ ብላ በቦሳ አፍንጫዋን ነቀለቻት። እዚያው መሀል ኤዝራ ስለተከተላት ገላገለ። ኤዝራንም ጠመደችው። ከዚያም በኋላ እንግዲህ ገላግሏቸው ነይ አንቺ ወደ ቤትሽ ሂጂ ብሎ ኤዝራን ወሰዳት። አልለቃትም እሷ ናት የገደለችው ቢንያምን እያለች የፎከረች ከመነን ቤት ሄደች። መነን ቤት ደግሞ ሄዳ መነን አብዳ ጠበቀቻት። ምክንያቱም ይሄ ሁሉ አጸዴ ልታያትና አጸዴ ልታቅባት ሚስጥሩን ያወቀችው መነንም እንግዲህ ኩኩሻ ከኤዝራ ጋር ስታወራ ማናት ብላ በዛ የተነሳ ነው።
አንቺ ኩኩሻ እንደዚህ እንዳካታሽ ትመጫለሽ እያለ ነዳ ስትጠብቃት ኩኩሻ ሄደች። ከቤት ስገባ እንዴት ነው ከዝራ ጋር የምታወሪው? ምንድነው ግንኙነትሽ? አጸደ ሁሉ ነገር አውቃለች። በአንቺ ምክንያት ይሄ ነገር ይፍረስና ይሄ ሚስጥር ይፍረስና እዛው ጎዳና ህይወትሽ ትገቢያለሽ ባስፈራራቻት። አንቺ ነግርሻት እንጂ እንዴት አወቀች ብላ ኩሻ ደግሞ መናንን አፈጠጠችባት። አንቺ ከይዝራ ጋር ስታወሪ ላይሽ ብቅ ባልኩ ሰዓት ነው ተከታትላ የመጣችው ብላ አሁንም አጸዴ እንደማትተዋትና ገንዘብ እንደምሰጣት አርጌ ነው ያስወጣኋት ብላ ስትላት አገኛታለሁ እሷንም እያለ ፎከሬ። ከዚያ በኋላ ወዲያውኑ ሳትቆይ ወደ ይዝራ ቤት ተመልሳ መጣ። ትንሿ ልጅ ደግሞ አሁንም ስትቀርባት ወንድሜን አምጪልኝ የታዘረሽው ስትላት አንቺም በህይወት መኖር ተፈለሽ ከዚህ ቤት ውጭ ብላ ስታስፈራራ የይዝራ አባት ብቅ አለባት። ሰምቷታል ያለችውን ሁሉ። እንደገና ደግሞ ሜርሲ የእዝራ እንደማይወልደውና ምርመራ ተደርጎ እንግዲህ ምርመራው ላይ አባትና ልጅ እንዳይሆኑ አጸደ እንደነገረቻት በንዴት ተናግራ ነገው ነበር። ያንንም እንግዲህ ሀብልም ሰምታለች። ያንን እንግዲህ አጸደኝ እየጠበቃት ነበርና ሀብልን ላይ ልጅቱን ወስዶ አንገቷን አንቆ ደግድጎታል። በዚህም የተነሳ እንግዲህ ነገራቶቹ እንዴት ይሄን ሚስጥር ትናገራለች ለመርሲ ብሎ ሲላት እኔ ያልነገርኩም ራሷ ናት ብላ ብትልም አላመናትም። ከዚያም መታ ደግሞ አጸዴ መርሲን ክላሷ ገብታ ምን አዲስ ነገር አለ ስትላት ምንሽ የተጋጋጥሽው አለቻት። አይ እንዴት ኩኩሻ መታይ ነው አለቻት። ከዚያም እንግዲህ የተፈጠረው ነገርና አባቷ ምንም ገንዘብ እንደሌላት ውርስ ገንዘብ እንደሌላት ነገረቻት። እንዲሁም ደግሞ የሜዲካልን ውጤት እንዲያሳየችው ሁሉ ነገር እንዳወቀ ነገረቻት። እንዴት እንደዚህ ታደርጊያለሽ እኔ አንቺ ብዬ ብላ አሁንም ምንም አማራጭ እንዲሁም ደግሞ ሌላ ነገር ተፈጥሯል አለቻት እየተንቀጠቀጠ። መርሲ ምንድን ነው ደግሞ ስትል እኔ ይሄንን ነገር ስነግረው አባቴ ሀብል ሰምታለች ስትላት ቀጥታ አጸዴ ሜርሲን አንቃ ልትገላት ደረሰች። ሞተችብኝ ብላ ስታውቅ ደግሞ ተነሳች። እንዴት ታደርጊያለሽ ልትገድይ ነበር እኮ አለቻት። እዝራም እህቱን ለማረጋጋትና አጸዴ ወደ ገደል እንደወሰደቻት ገንዘቧን የወሰደችባት እንደሆነ ሊያረጋጋ ሞከረ። ነገር ግን ሜርሲ ታክስቷ ጋር መሆኗን ቀጠለች። አሁንም አባትዬ ጥፋት እየተሰማው ይመስላል። ነገር ግን ደግሞ እዝራ አንተ ጥፋት አልተሰማህም፣ እሷ ራሷ ናት በልጅ አትጸጸት አለው። አሁንም ኩኩሻና መነን እየተጣሉ ነው። ከዚያም እንደፈራችው አጸደ መልሳ ከመነን ጌት መጣኝ። ከመነን በስመጣ ምን አባሽ ልመጪ ምን አባሽ ፈልገሽ መጣሽ ብላ ልታስወጣ ኩኩሻ ብድግ አለች። አጸደና ኩኩሻ ይሰዳደቡ ጀመር። አሁንም መነን ሳንቲም ስጭኝ አካፍልኝ ስትላት በቃ ወርቅ ነው የሰጠችኝ እሰጥሻለሁኝ ተላቀቂ ብላ ስታት አንድ ማሰጪ ተሰጠሻት ደግሞ እኔ ደውሌ ለሀብል ሁሉ ነገር እነግራታለሁ ብላ ኩኩሻ መነን አስፈራራቻት። መነን እዚህ መሀል በወዲያ በወዲህ ተከበበች። ምንም መፍትሄ አላገኘችም። ከዚያም በኋላ እንግዲህ ጥላ አጸደ ወጣች። ነገር ግን አሁን መነን አደጋ ላይ ወድቃለች። ኩኩሻም እዚህ የፍቅረኛዋን ጠላት ለመግደል እያሰበች ነው። መነን ደግሞ ሴራዋና ቢዝነሷ እንዳይቋረጥ አጸደን በሳንቲም ለመሸወድ ትሞክራለች። እዚህ መሀል ግን ምን ይፈጠር ይሆን? ሀብል ተሰማ ይሆን የእናቷን ጉድ? ወላ ኩኩሻ ደግሞ የመነን ጋር ስማምታ አጸደን ይሸኟታል።